አሰልጣኝ ዮሐንስ ሳሌ ማንነታቸውን ለምን ቀየሩ? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀታ ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እናንተ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? አለን ሰላም ሁሉ መልካም። እንግዲህ የኢትዮጵያ ብሔራዊ ቡድን ከሳው ቶሜ ኤንድ ፕሪንሲፔ ጋር ለሚያደርገው የቅድመ ማጣሪያ ጨዋታ ለ23 ተጫዋቾች አሰልጣኝ ዮሐንስ ሳሌ ጥሪ አድርጓል። ዝግጅታቸውንም ትናንት ጀምረዋል። በዚህ ጉዳይ ላይ ዛሬ ቆይታ እናደርጋለን። አሰልጣኝ ዮሐንስ ሳሌ እሳቸውን የሚመስሉ ተጫዋቾች ነው ወይ የመረጡት የሚለው ጉዳይ በተለይ ከእሳቸው ማንነት ጋር በተያያዘ የሚነሱ ጥያቄዎች አሉ። እነሱን እናጠራለን። እንዲሁም ደግሞ እነዚህ የተመረጡ ተጫዋቾች ለብሔራዊ ቡድኑ ያላቸው ተጽዕኖ ምን ይመስላል የሚለው ጉዳይ በምርጫ ሂደት ጉዳይ በተለይ በምርጫ ሂደት ውስጥ ያሉ ጉዳዮችን በደንብ እናጠራለን። ምናልባት ብዙ በምርጫ ሂደት ምርጫ ለነገሩ ሁሌም ማጠራጣሪ ማን ነው አሻሚ ነው። ሁላችንም የራሳችን ስሜት ነው የምንከተለው በምርጫ ሂደት ውስጥ። ስለ አሰልጣኙ ደግሞ ኃላፊነት እንዳለበት ሰው ሆነው የራሳቸውን የሚፈልጉትን ተጫዋች መርጠዋል። በእነዚህ ምርጫ ሂደቶች ግን በርካታ ከሊብ መረጥ በሊጉ ጥሩ እንቅስቃሴ አድርጓል የሚሉ ሀሳቦች አሉ። እነዚህን ከምን አንግል ተነስተው ነው አሰልጣኝ ዮሐንስ ሳሌ ተጫዋቾችን የመረጡት የሚለውን ጉዳይ እኛ በስፋት እንሄድበት ይሆናል ማለት ነው በዛሬው ስራተ ፕሮግራም። እንግዲህ ከአሰልጣኝ ዮሐንስ ሳሌ የ10 ዓመት ቆይታ በኋላ ወደ ኢትዮጵያ ብሔራዊ ቡድን መመለሳቸውን ተከትሎ በቅርቡ ባካሄዱት ምርጫ ዙሪያ የተለያዩ ሀሳቦች ከተለያዩ ወገኖች እየተሰጡ ይገኛሉ። ምን ጊዜም ቀደም ሲል አንተም እንደገለጽከው ምርጫዎች ሁሌም አነጋጋሪ ናቸው። የእያንዳንዱን ሰው ስሜት ፍላጎት ማርካት አይቻልም። በቃ መጨረሻ ላይ ልታረካ የምትችለው አሰልጣኙና የአሰልጣኙ ውሳኔ ብቻ ነው መቀበል ግድ ይላልና አሰልጣኝ ዮሐንስ ሳሌ የራሳቸውን ይጠቅመኛል ይበጀኛል ያሉትን ተጫዋቾች መርጠዋል። ምርጫቸውም ከዚህ በፊት ከነበሩት የኢትዮጵያ ብሔራዊ ቡድን አሰልጣኞች የተለየ ነው ብሎ መውሰድ አይቻልም። የትኛውም አሰልጣኝ የሚያደርገውን ነገር አድርገዋል። በእርግጥ አሰልጣኝ ዮሐንስ ሳሌ ካላቸው ማንነት ብዙሃኑ ከሚያውቃቸው ማንነት በተለየ መልኩ ዘንድሮ ላይ ቀርበዋል። አነጋጋሪ ጉዳይ ይሄ ነው። አሰልጣኝ ዮሐንስ ሳሌ እንደሚታወቁት እንግዲህ በጥብቅ መከላከል፣ በውስን የኳስ ንክኪ፣ በፈጣን ሽግግር ማጥቃትን የሚመርጡ አሰልጣኝ ናቸው። ይሄ ብዙዎች የሚያውቁት አብዛኛው የሀገራችን የፕሪሚየር ሊግ ቲም ተጫዋቾችም የሚረዱት ይህ ያጨዋታ መንገድ ነው። ከዚህ ጋር ተያይዞ አንዳንድ ተጫዋቾች ከብሔራዊ ቡድኑ ውጪ ልንሆን እንችላለን የሚል ስጋት ነበራቸው። ነገር ግን እነዛ ተጫዋቾች ሳይቀሩ በዚህ ብሔራዊ ቡድን ውስጥ የተካተቱበትን ሁኔታ ተመልክተናል። ይሄ ብዙዎች ያልጠበቁት ያላሰቡት ጉዳይ ነው። ነገር ግን አሰልጣኝ ዮሐንስ ሳሌ ይሄንን ከታወቁበት ይልቅ ባልታወቁበት መንገድ ለምን ሊቀርቡ ፈለጉ? ምን ያስገደዳቸው ሁኔታ አለ የሚለው ነገር የዛሬ የኛ የመወያያ ቁልፍ ርዕሰ ጉዳያችን ይሆናል። በእግር ኳስ እንግዲህ አንድ ነገር አሰልጣኞች በተደጋጋሚ የሚናገሩት ነገር አለ። አንተ የምትፈልገውን ሳይሆን ሙያው የሚፈልገውን ማድረግ አለብህ የሚል። አሁን ላይ አሰልጣኝ ዮሐንስ ሳሌ ያንን ያደረጉ ይመስለኛል። እሳቸው የሚፈልገውን ሳይሆን ብሔራዊ ቡድኑ የሚፈልገውን ነገር ላይ ተገደው ይህን ምርጫ እንዳደረጉ ይሰማኛል። ይህ እንዴት እና ለምን ሆነ የሚለውን እንግዲህ ወደ በኋላ በውይይት እያዳበር ነው የምንሄደው ጉዳይ ይሆናል ማለት ነው። ዛሬ ከተጠሩት 23 ተጫዋቾች እንግዲህ ሁለቱ ፕሮፌሽናሎች ናቸው። ጋሶች ባኖም እና ከናን ማርከና ውጭ የሚጫወቱ ተጫዋቾች ናቸው። ቀሪ 21 ተጫዋቾች ግን በሊጉ ላይ የሚጫወቱ ተጫዋቾች ናቸው። ስለዚህ በሊጉ ያሉ ተጫዋቾች ያው በርካታ ናቸው። ውጭ የሚጫወቱ ተጫዋቾች የሉም። ስለዚህ ምናልባት አማኑኤል ተርፉ ውጭ ያለ ግን እሱ አልተጠራ። ሁለት ፕሮፌሽናሎች ተጠርተዋል። ያው በርካታ ያሉት እዚህ በመሆናቸው የተነሳ ብዙ ሀሳቦች ተሰንዝረዋል። ግን ያው እሳቸው ቅድም እንዳልከው የሚሆናቸውን ያመኑበትን ነገር ጠርተዋል ብሎ ማንሳት ይቻላል። ምናልባት ሁለት አዳዲስ ፊቶችን ብቻ ነው ያሳዩን በዚህኛው ብሔራዊ ቡድን ሁለት ወጣት ተጫዋቾችን። ያው የከቤ ብዙ ነው ምናልባት ብዙን ሰው ያስማማ ነው። ብሩክ እንዳለ ወልዋሎ አዲግራት ዩኒቨርሲቲ ምናልባት ለኔ ለራሴ የተመቸኝ ምርጫ ነው። ብዙ ሰዎች ወልዋሎ ዝቅተኛ ደረጃ ላይ ስላለ ብዙ የተመለከቱት አይመስለኝም። ግን ብሩክ እንዳለ እሳቸው መርጧል። እነዚህ ሁለት ፊቶች ብቻ ናቸው እንግዲህ አዳዲስ ፊቶች የሚባሉት። ቀሪዎቹ ግን በኢትዮጵያ ብሔራዊ ቡድን
በርካታ ዓመታትን የተጫወቱ ልምድ ያላቸው ተጫዋቾችን መርጠዋል። ስለዚህ ቅድም ያነሳው ከድሮው የተለየ ከሌላ አሰልጣኝ የተለየ ብዙ ወጣ ያለ የምርጫ ሂደትን አልተከተሉም። ስለዚህ ብዙ ሌላ ነገሮችን የሚያስነሳ አይመስለኝም። ግን ያው የምርጫ ሂደት ስለሆነ ምርጫው ብቻ አንዳንዴ ቅድም ያልነው አሻሚ ስለሆኑ ሁሉም የየስሜቱን ስለሚያነሳ የምርጫው ላይ የተወሰኑ ሀሳቦች ተሰንዝረዋል በዚህ በምርጫ ሂደት ውስጥ ባሉት ጉዳዮች። ግን ዋናው ነገር ቅድም ያነሳነው ጉዳይ ነው። አሰልጣኝ ዮሐንስ ሳሌ አሁን የመረጧቸው ተጫዋቾች እሳቸውን ይመስላሉ ወይስ ተጫዋቾችን ነው የሚመስሉት? ስለዚህ ማንኛውን ተከትለው ነው የሚሄዱት የሚለው ነገር ነው ዋናው ነገር። ስለዚህ ተጫዋቾቹን ተከትለው ነው የሚሄዱት ወይስ ደግሞ ተጫዋቾቹን ወደ እሳቸው ለማምጣት ጊዜ ያላቸው ወይ ያንን አድርገው ውጤታማ ይሆናሉ ወይ የሚለው ጉዳይ ስለዚህ የአሰልጣኙ የቤት ስራ ነው የሚሆነው። ስለዚህ እሱን ጉዳይ በቀዳሚነት እንመልከተው። አዎ እንግዲህ አሰልጣኝ ዮሐንስ ሳሌ ከሚታወቁበት መንገድ በተለየ መንገድ ተጫዋቾችን መርጠው የመረጡበት ሁለት መሰረታዊ ምክንያቶች እንዳሉ ይሰማኛል። አንደኛው የኢትዮጵያ ብሔራዊ ቡድን የገባበት የማጣሪያ ጨዋታ አጣብቂኝ በቃ አንዱ ይሄ ነው። ሁለተኛው እና ሌላው መንገድ ተብሎ የሚታመነው ደግሞ አሰልጣኝ ዮሐንስ ሳሌ ከኢትዮጵያ ፕሪሚየር ሊግ ክለብ አሰልጣኞች ጋር ያደረጉት ውይይት፣ በዛ የውይይት ላይ ያገኙት ግብአት አሰልጣኝ ዮሐንስ ሳሌ ከሚታወቁበት መንገድ ወጥተው እንዲመጡ አድርጓቸዋል የሚል ነገር አለኝ። ይሄን ወደ በኋላ በዝርዝር እመጣበታለሁ። ነገር ግን አድማጭ ተመልካቾቻችንም ሰሞኑን በርካታ ውይይቶች ሲካሄዱ ስለነበር ከዚህ ከምርጫው ጋር ተያይዞ ግልጽ እንዲሆን የምፈልገው አንድ ነገር አለ። ይሄ ከተጫዋች ምርጫ ጋር ተያይዞ አሰልጣኝ ዮሐንስ ሳሌ ያደረጉት ምርጫ ካሁን ቀደም ብሔራዊ ቡድን ከያዙት አሰልጣኞች ከራሳቸው ጀምሮ ባለፉት 10 ዓመታት የነበሩ አሰልጣኞች አሉ አይደል? በየጊዜው ራሳቸው አሰልጣኝ ዮሐንስ አሉ፣ ከዛ አሸናፊ በቀለ አሉ፣ ከዛ አብርሃም መብራቱ፣ ከዛ ውበቱ አባተ፣ ከዛ ገብረመድህን ኃይሌ፣ ከዛ መሳይ ተፈሪ እያልን ስንመጣ እነዚህ አሰልጣኞች ብሔራዊ ቡድን በተበረከቡ በመጀመሪያው የተጫዋች ምርጫቸው ላይ ያደረጉትን የብሔራዊ ቡድን ተጫዋቾች ምርጫ ወደ ኋላ ሄደን ሁላችንም ብናይ በዚህ ምርጫ ውስጥ ከአንድ ወይ ከሁለት ልጅ የዘለለ አዲስ ፊት ይዘው አይመጡም። አዲስ ፊት ይዘው አልመጡም። አሰልጣኝ ዮሐንስ ሳሌ የሚያደርጉት ይሄንን ነው። የተለየ ነገር አሰልጣኝ ዮሐንስ ሳሌ ያደረጉት ነገር የለም። የነበረውን ብሔራዊ ቡድን ይዘህ ነው የምትቀጥለው። ቡድን ሀገር በየጊዜው እየፈረሰ አይገነባም፣ እየተጠገነ ነው ወደ ራስ የጨዋታ መንገድ የምታመጣው። ይሄ መርህ ነው፣ የስልጠና መርህ ነው። ለዚህ ነው ሁሉ ላይም የምናየው። ስለዚህ ይሄ ነገር አሁንም ወደፊትም የሚቀጥል ሂደት መሆኑን መረዳት ያስፈልጋል። ብዙዎች አዲስ ፊቶችን ጠብቀው ነበር። ነገር ግን ቡድን እንደዛ አይሰራምና ይሄ እሳቤ ብዙዎች ጋር መታሰብ መታየት መቻል አለበት። ሁሉ ጊዜ ምክንያታዊ መሆን ያስፈልጋል። በቃ ስትመርጥ ስትሰራ በምክንያት መሆን አለበት። ስለዚህ አሰልጣኝ ዮሐንስ ሳሌ ያንን ያደረጉት በየሳምንቱ አሁን ያየናቸው አሁን እንምረጥ ብለን ካልን እኮ በወቅታዊ ፐርፎርማንስ አሁን እንዲያውም አንዳንድ ጊዜ ከብሔራዊ ቡድን አሰልጣኞች ጋር ብዙ ጊዜ እኔ በግል ስንወያይ የምጋጭበት ሁኔታ አለ። የሳምንቱ ኮከብ ከሌ ነው፣ የዚህ የሶስት ሳምንት ምርጡ ከሌ ነው ብለህ ብሔራዊ ቡድን ውስጥ በየጊዜው የመክተት ነገር አንዳንዴ ታያል። ይሄ ራሱ ልክ አይደል። ብሔራዊ ቡድን ስትገነባ በአንድ ጊዜ እያፈረስክ እየጠገንክ የምትሄደው ሳይሆን ወጥ በሆነ ነገር የምትመርጠው መሆን መቻል አለበት። 4 ሳምንት ላይ ጥሩ ስለሆነ ወደ ብሔራዊ ቡድን ዘለ የምታመጣበት ሁኔታ መኖር የለበትም። ወጥ ፐርፎርማንስ ነው። ፐርፎርማንስ ማለት ወጥ የሆነ ረጅም ጊዜ አብሮ ሊሄድ የሚችል ነው መሆን ያለበት። ስለዚህ አንዳንድ ጊዜ ላንተ አጨዋወት እስከተመቸ ድረስ ምናልባት ከቤንች ላይ ተጫዋቹን ልትመርጠው ትችላለህ። አንዳንዴ ተጫዋቾች ሲመረጡ በፐርፎርማንስ ብቻ ማይሆንበት ሁኔታዎች አሉ። ቡድን ስትገነባ የተለያዩ ዘዴዎችን ትጠቀማል። አንድ ወቅት ላይ አሰልጣኝ ስዩም አባተ ቡድኑ
እንትን ኡጋንዳ ላይ የሴካፋ ውድድር በነበረ ወቅት ላይ እዛ ቡድኑ ሲዘጋጅ ምግብ እንደ ልብ የለም፣ መጠጥ እንደ ልብ የለም። ያስቀምጧቸው የሆነ ካምፕ ውስጥ ነው ተጫዋቾቹ። በዛ ላይ ልክ እዚህ ወቅት ላይ መሰለኝ ውድድሩ የነበረውና ጾም ወቅት ነው። አብዛኞቹ ተጫዋቾች ጾመኞች ናቸው። ስለዚህ ምግብ አይበሉም። ምግብ ሲበሉ ፓስታ ነው። ፓስታ ሲበሉ ደግሞ ፓስታው የሚሰራው ስጎ ያንበጣ ነው። በአንበጣ ስለሚሰራ አብዛኞቹ አይበሉም። እንደውም አስታውሳለሁ ነፍሱን ይማረው አሰግድ የድሬዳዋ ልጆች ትንሽ ይሞክሩ ነበር። በተረፈ ሌሎቹ አይበሉም። ስለዚህ ተሰብስበው ልጆቹ ምንድነው የሚያደርጉት? በፉገራ ነው የሚያሳልፉት ምሳውንም ራቱንም ምናምን እና በዛ ሂደት ውስጥ ብሩክ ካንቶናና አሸናፊ በጋሻው ከቡና ሁለቱ ልጆቹን ይሰበስቡና አሸናፊ በጋሻው እንደ ስዩም አባተ፣ ብሩክ ካንቶና ደግሞ እንደ ፊሸር የኢትዮጵያ ብሔራዊ ቡድን አማካሪ ነበር ጀርመናዊ። እንደሱ የሆኑ በቃ ልጆቹን ያስቃሉ፣ ያጫውታሉ እና ተሰብስበው አንድ እንትን ውስጥ ነው የሚሆኑት። በቃ ምንም ኮምፕሌን የለም። በቃ ቲሙ ላይ ቲሙን ይመሩት በፍቅር ልምምድ ሜዳ ሲሄዱ በፍቅር ነው፣ የትም ሲሄዱ በቃ ፍቅር አለ ቲም ውስጥ። ከዛ በኋላ ይሄንን ስዩም አያውቅም። ምክትል አሰልጣኙ ነፍሱን ይማረውንም ሞክሪ ያሸብር ነበር። እሱ የሆነ ጊዜ ሲያልፍ ሰማና ከዛ በኋላ ሁሉ የሚሰበሰቡበት ሰዓት ላይ በር ላይ ቆምና ይይዛል በሩ። ከዛ በኋላ ከፈት ያደረገ ነገር ያለው እኔ በጀምሮ እዚህ ነው ጥርሰን ምለ ምናምን ይላል እሱ ሞክሪ። በቃ በር ላይ ቆማል፣ እነሱ ሲፎግሩ እሱ ይስቃልሳ እና በኋላ ስዩም ይሄን ሰማ እና ሜዳ ላይም ሲያዩ ወይትም ሲያያቸው ልጆቹ ጋር ያለው ነገር በጣም እንትናና ምንድነው ይሄ ነገር እንዴት ሊመጣ ቻለ የሚለውን ነገር ሲያጣራ ብሩክና አሸናፊ የዚህ ፈጣሪ መሆናቸውን አመነ። ከዛ በኋላ ምን አላቸው? ልጆቹ ፊት ነው የተናገሩት ሲዩ ከዚህ በኋላ እኔ በምመርጠው ብሔራዊ ቡድን ውስጥ ሁሉ አሸናፊና ብሩክ ይኖራሉ አለ። እንግዲህ አሰልጣኞች ብዙ ጊዜ ረጅሙን ነገር ትልቁን ነገር የሚወስድባቸው የቡድኑን ህብረትና አንድነት ማምጣት ነው። ስለዚህ ያንን እነዚህ ልጆች በቀላሉ ሰሩት። ስለዚህ አንዳንዴ ተጫዋቾችን ስትመርጥ ስታይ ችሎታ ዋናውና መሰረታዊ ነገር ቢሆንም ከዛ ውጪ የምታያቸው ነገሮች አሉና አንዳንድ ጊዜ አሰልጣኞችን ዝም ብለን መውቀስ መተቸት ብቻ ሳይሆን መብቱን ኃላፊነቱን ትልቁን የሰጠነው ለነሱ እስከሆነ ድረስ ለነሱ የመተው ጉዳይ ያስፈልጋል ለማለት ነው። ወደ ጉዳዩ ስመጣ እንግዲህ የኢትዮጵያ ብሔራዊ ቡድን አሁን ላይ ከሳኦ ቶሜ ጋር የሚያደርገው ጨዋታ የአንድ ደርሶ መልስ ጨዋታ ነው። በሚቀጥለው እንዲያስተካክለዋለሁ እንዲያደርጋለሁ ብለ የምትልበት እድል የለም። በቃ ጥሎ ማለፍ ጨዋታ ነው። ስለዚህ ከተሸነፍክ የምትወርቅበት ነው። ስለዚህ እንዲህ አይነት ጨዋታዎች ሲኖሩ ብዙ ጥንቃቄዎች ይፈልጋል። ውሳኔዎች፣ አሰላለፍ፣ እያንዳንዷ ነገር አንድ ጊዜ ሳይሆን 10 ጊዜ ማሰብ ይፈልጋል። የተጫዋቾች ብቃት ብቻ ሳይሆን ልምድ፣ ፈጠራ፣ ብዙ ነገሮች ይፈልጋል። መላው ኢትዮጵያዊ ሁሉ ከዛሬ ጀምሮ ሙሉ ትኩረቱ እግር ኳስ ወዳድ የሆነው በሙሉ እዚህ ብሔራዊ ቡድን ላይ የሁሉም ሰው ጥያቄ ይሄን ጨዋታ አልፈን ወደ ምድብ ድልድል እንገባለን ወይ የሚል ጥያቄ ነው። ስለዚህ ይሄ ከፍተኛ ጫና አለው በተጫዋቾቹ ላይ በአሰልጣኞቹ ላይ። እንቅልፍ የሚሰጥ አይደለም። ስለዚህ ይሄን ጨዋታ አሸንፈ ምድብ ድልድል ውስጥ ለመግባት ጥንቃቄ ይፈልጋል። ብዙ ነገሮችን ማየት ይፈልጋል። ስለዚህ አሰልጣኝ ዮሐንስ ሳሌ በዚህ ሳቢያ ከራሳቸው ይልቅ የሀገርን ክብር የሀገርን ፍቅር ማስቀደም ነበረባቸው። የኔና ጨዋታ በኔ መንገድ ነው የብሔራዊ ቡድን መመራት ያለበት ብሎ ማለት አሁን ላይ አዋጭ አይደለም፣ አደጋ ውስጥ አለው። ስለዚህ ያደረጉት ነገር ምንድነው? ያለውን ብሔራዊ ቡድን ማስቀጠል፣ ልምድ ያላቸውን ተጫዋቾች እዚህ ውስጥ ማካተት፣ ባይመርጡትም ባይፈልጉትም ልጆቹ ጋር ያለውን ነገርና በቀላሉ ልጆቹ ሊተገብሩት ወደሚችሉት ነገር መምጣት አለባቸው። ይሄን ለማድረግ ሲሉ የእሳቸውን የጨዋታ ፍልስፍና
መስዋዕት አድርገዋል ብዬ ነው ማምነው። አሁን ላይ እንግዲህ ይሄ የኔ ግምት ነው፣ የኔ እይታ ነው። አሰልጣኙ ከዚህ የተለየ ነገር ይሰራሉ ብዬ አላስብም። ነገር ግን እስካሁን ባለኝ መረጃና ባለኝ ክትትል ግን የእሳቸውን የጨዋታ መንገድ ብዙዎቹም ስጋትም ነበራቸው እኮ ምናልባት በፋሲል ቤት የነበረውን ያጨዋወት መንገድ ያዩ ኢትዮጵያ ብሔራዊ ቡድን አሰልጣኝ ዮሐንስ ሳሌ ተመረጠ ሲባል እንዴት ነው በዚህ ያጨዋወት የኢትዮጵያ ብሔራዊ ቡድን ውጤታማ ሊሆን የሚችለው የሚል ሀሳቦች በተደጋጋሚ እነሱ ነበረ እና ያልከው ሀሳብ ገዢ ይመስለኛል። ምናልባት አሰልጣኝ ዮሐንስ ሳሌ ከአሰልጣኞች ጋር ያደረጉት ምክክር የኢትዮጵያ ብሔራዊ ቡድን በመንገድ ቢጫወት ውጤታማ ይሆናል የሚሉ ሀሳቦች እንደተነሱበት እናውቃለን። በዛኛው ስብሰባ አሰልጣኞች በተገኙበት መድረክ ላይ እሱ ሁለተኛው ነው። የመጀመሪያውና ዋናው ነገር ግን አሰልጣኝ ዮሐንስ ሳሌ ከአሰልጣኞቹ ጋር ያደረጉትን ውይይት እንዲቀበሉ በቀላሉ እንዲቀበሉ ያደረጋቸው መሰረታዊ ምክንያት ይሄ ነው። ገዢው ምክንያት በቃ የብሔራዊ ቡድኑ አጣብቂኝ ውስጥ መግባት በቃ ይህን ጨዋታ አላሸነፍንም ማለት በዚህ ጨዋታ ተሸነፍን ማለት የኢትዮጵያ ብሔራዊ ቡድን ለሚቀጥሉት 12 ወራትና ከዛ በላይ በኢንተርናሽናል ውድድር ላይ አናየው። በቃ ውድድር ላይ የለም፣ ዓለም ዋንጫም የለም፣ አፍሪካ ዋንጫም የለም። ስለዚህ ውድድር ላይ አይኖርም። ይሄ ደግሞ እንደ ሀገር ትልቅ ውርደት ነው፣ ከባድ ነው። ስለዚህ ይህንን ኃላፊነት ዝም ብለህ በቀላሉ የምትወስደው አይደለም። ጥንቃቄ ይፈልጋል። ከልጆች ጋር መመካከር መነጋገር ያስፈልጋል። ይሄ ጉዳይ ተጫዋቾቹን በደንብ ሊገባቸው ይገባል። ስለዚህ ዋናውና ትልቁ ገዢው ምክንያት ብሔራዊ ቡድናችን አሁን ላይ የገባበት አጣብቂኝ ነው። ሁለተኛው ምክንያት አሰልጣኙ የኢትዮጵያ ብሔራዊ ቡድንን በቀጣይ እንዴት ቢመራ ነው ውጤታማ ሊሆን የሚችለው? የኔ ብቻ ሳይሆን የእናንተም እገዛ ድጋፍ ያስፈልገኛል። ተጫዋቾቹ እኔ ጋር ከሚቆዩበት ይልቅ እናንተ ጋር የሚቆዩበት ጊዜ በጣም ሰፊና ትልቅ ነው። ስለዚህ የእናንተ እገዛ ያስፈልገኛል ብለው ውይይት አድርገዋል። ምንም እንኳን የሚፈልጉትን ያህል አሰልጣኞች ባይመጡም በጥቂት አሰልጣኞች ጋር ውይይት አድርገዋል። ከዛ ውጪ በስልክም በምንም ከሌሎች አሰልጣኞች ጋር እየተነጋገሩ በብሔራዊ ቡድኑ ጉዳይ ላይ ውይይቶችን አድርገዋል አሰልጣኙ። ስለዚህ እዛ ላይ የቀረበላቸው ምክረ ሀሳብ አንደኛው ይሄኛው ጉዳይ ነው። ስለዚህ ከብሔራዊ ቡድኑ አንጻር አንተ የምትከተለው የጨዋታ መንገድ አንተ የምትፈልጋቸው ልጆች ሀገርን መስዋዕት ሊያስከፍላት ይችላል። ስለዚህ አሁን ላይ ቅድሚያ መስጠት ያለብህ ለብሔራዊ ቡድኑ ውጤት ነው። ስለዚህ ይሄን ሊያሻግሩ የሚችሉ ደግሞ ውድድሩን የሚያውቁ የውድድሩ ባህሪ ያላቸው ተጫዋቾች ናቸው። ስለዚህ አዳዲስ ፊቶች በዋናነት ያስጠነቀቁት አሰልጣኝ ነው። አዳዲስ ፊቶችን እንዳትሞክር። አዳዲስ ፊቶች አሁን ላይ አያዋጡንም፣ በጊዜ ሂደት ግን ሊያዋጡን ይችላሉ። የአሰልጣኞቹ ምክር ይሄ ነው። አዳዲስ ፊት እንዳትሞክር። ጨዋታ ብቃት ብቻ ሳይሆን ልምድ ይፈልጋል። ጫናን የመቋቋም ባህሪ ይፈልጋል። ሳኦ ቶሜ ፕሪንሲፔ በዚህ ደረጃ ተዘጋጅታ ነው የምትመጣው። ኢትዮጵያን አሸንፋ ማለፍ ትፈልጋለች። በዛ ላይ ሳኦ ቶሜም ይዛቸው የምትመጣ ተጫዋቾች ደግሞ በልምድ እንደዚህ የተሻለ ልምድ ያላቸው አውሮፓ ውስጥ የሚጫወቱ ተጫዋቾች ናቸው። ስለዚህ ይህን ስነ ልቦና መቋቋም የሚችሉ ልጆች ያስፈልጉታል ብሔራዊ ቡድኑ። ስለዚህ እንደ ሀገር ሁሉም እግር ኳሳችን ስለሚጎዳ ያንተን የጨዋታ መንገድ መስዋዕትነት አድርገህም ቢሆን ሀገርን ማስቀደም አለብህ የሚል ምክር ሀሳብ ነው የቀረበላችሁ አሰልጣኝ ዮሐንስ። ይህን ምክር ሀሳብ አሰልጣኝ ዮሐንስ ሳሌ በደንብ ተቀብለውታል፣ አምነውበታል ራሳቸው። ለዚህ ነው አሁን ከመረጧቸው ተጫዋቾች 90% በላይ የሚሆኑ ተጫዋቾች ከዚህ በፊት የነበሩ ተጫዋቾች ናቸው። ከዚህ በፊት የነበሩ ተጫዋቾች መሆናቸው ብቻ ሳይሆን አሰልጣኝ ዮሐንስ ከሚከተሉት የጨዋታ መንገድ ጋር ስታየው በተቃራኒ የቆሙ ተጫዋቾች ናቸው አብዛኞቹ። ምናልባት ከአሰልጣኝ ዮሐንስ ሳሌ ጋር በጨዋታ መንገድ የሚሄዱ ተጫዋቾችን እኒህ ከተባለ በቁጥር በጣም አናሳ ናቸው። ለምሳሌ በኢትዮጵያ ፕሪሚየር ሊግ ባለፉት 24 ጨዋታዎች አማካኝ የኳስ ቁጥጥራቸው የቡድኖቹ የኳስ ቁጥጥር 50% እና ከዛ በላይ እስከ 58%
እንዲያውም በእኔ ባደረግኩት ጥናት ብሔራዊ ቡድኑ ያሉ ተጫዋቾች ከ53 ከመቶ እስከ 58 ከመቶ የኳስ ቁጥጥር ካላቸው ቡድኖች የተመረጡ ተጫዋቾች ቁጥር እጅግ በጣም ከፍተኛ ነው። ምናልባት ከ50% በታች የኳስ ቁጥጥር ካላቸው ቡድኖች የተመረጡ ተጫዋቾች ከሐዋሳ፣ ከፋሲል ከተማና ከወልዋሎ አዲግራት የተመረጡት 4-5 ያህል ተጫዋቾች ናቸው። ከሳቸው የጨዋታ ባህሪ ጋር ይሄዳሉ። እሳቸው የሚፈልጉትን ነገር ወይም በቀላሉ ለማድረግ ይችላሉ ብለህ ከምትላቸው ቡድኖች የተመረጡት እነዚህ ተጫዋቾች ናቸው። ስለዚህ አብዛኞቹ ተጫዋቾች በኳስ ቁጥጥር ላይ የሚያምኑ፣ በኳስ እንቅስቃሴ ከመከላከል ወደ ማጥቃት ሽግግሩ ላይ ተጽዕኖ የሚያደርጉ ተጫዋቾች ናቸው። ነገር ግን የአሰልጣኝ ዮሐንስ የጨዋታ መንገድ ግን አይደለም። ለምሳሌ አሰልጣኝ ዮሐንስ ሳሌ 4 ተከላካዮችን ይጠቀማሉ። 4ቱንም እንደ ባስ አቁመው ነው የሚጫወቱት። የፈለገ ችሎታ ቢኖር በገመድ ላይ ኳስ መንዳት ብትችል የአሰልጣኝ ዮሐንስ ተከላካይ ከሆንክ ቆመ እንጂ እየተንቀሳቀስክ እንድትጫወት አይፈቅዱም። ጭራሽ በተከላካይ መስመር ያሉት ደግሞ በጣም ከሳቸው እነዚህ ተጫዋቾች ደግሞ አሁን እነዚህ ተጫዋቾች ለምሳሌ በግራ በኩል ስትሄድ ያሬድ ካሳይና እንትና ያሬድ ባዬ አይደለም የግራ መስመር አለም ብርሃንና የዓለም ብርሃን በቀኝ አብዱል ሰላም የሱፍና ያሬድ ካሳይ ናቸው በግራ በኩል። እነዚህ ተጫዋቾች በገመድ እንኳን ላቁማችሁ ብትላቸው ማይቆሙ ተጫዋቾች ናቸው። በኳስ እየተሳቡ እየተጫወቱ ሄደው እንዲያውም የአጥቂውን ክፍል የሚያግዙ አልፎ ተርፎ ጎል ሊያስቆጥሩ የሚችሉ ባህሪ ያላቸው። በቀኝ በኩል ስትመጣ አስራት ቱንጆና ዓለም ብርሃን ናቸው። እነዚህም ልጆች በተመሳሳይ መቆም የማይችሉ ሄደው እየተደረቡ ጎል የሚያስቆጥሩ አሲስት የሚያደርጉ ተጫዋቾች ናቸው። መሀል ላይ ያሉት ያሬድ ባዬና ራምኬል ጀምስ በተመሳሳይ በኳስ ቁጥጥር ላይ የተመሰረተ ቡድን ላይ የነበሩ በዚህ ባህሪያቸው የሚታወቁ ተጫዋቾች ናቸው። እዚህ ቦታ ላይ ምናልባት የተሻለ ወይም የአሰልጣኝ ዮሐንስን ባህሪ የሚረዱ አብረዋቸውም የሰሩ ተጫዋቾች ያሉት ግሩም አጎስና ምኞት ደበበ ናቸው። ስለዚህ በአብዛኛው እዚህ አካባቢ ላይ ያሉት ግብ ጠባቂዎቹ ላይ ስትመጣም በተመሳሳይ ተቃራኒዎች ናቸው። ሶስቱም ግብ ጠባቂዎች ኳስን ይዘው መጫወት የሚችሉ ባህሪ ያላቸው። እንዲህ ያልን እስከ አጥቂ ድረስ ስንሄድ አብዛኞቹ ተጫዋቾች በኳስ ቁጥጥር ላይ የሚያምኑ ፖሰስ አድርገው የሚጫወቱ ተጫዋቾች ናቸው ብሔራዊ ቡድን ውስጥ የታቀፉት። ስለዚህ ይሄ ከአሰልጣኝ ዮሐንስ ሳሌ በተቃራኒው ያሉ ስብስብ ነው ማለት ነው። ስለዚህ አሁን ዋናው ጥያቄ አሰልጣኝ ዮሐንስ ሳሌ ወደ ተጫዋቾቹ ገብተው በተጫዋቾቹ መንገድ ሄደው የሚፈልጉትን ውጤታማውን ቡድን ይሰራሉ ወይ የሚለው ነው። ከዚህ አንጻር ያለው ጊዜስ በቂ ነው ወይ? አሁን ያለን ጊዜ ከ10 ቀን ምናምን ያነሰ ነው። በዚህ ጊዜ ውስጥ ይህን ቡድን ለመስራት ይቻላል ወይ የሚለው በጣም በጣም አነጋጋሪ ጉዳይ እሱ ይመስለኛል። ምናልባት ከሳቸው አጨዋወት አንጻር ልጆቹን ወደ እሳቸው ከመውሰድ ይልቅ እሳቸው ወደ እሱ መሄድ በጣም ቀላሉ መንገድ ይመስላል። ምክንያቱም በርካቶቹ በሌላኛው አጨዋወት መንገድ ውስጥ ያሉ ናቸው። ስለዚህ የእሳቸውን አጨዋወት ለመልመድ ከጊዜ አንጻር ከባድ ነው የሚሆነው። ግን እሳቸው ወደ እነሱ መሄድ ግን ምናልባት አሰልጣኝ ቨርሳቴል መሆን አለበት። ያንንም የሚያደርጉ ናቸው፣ ባለ ልምድ አሰልጣኝ ናቸው። ያን ያደርጋሉ ተብሎ ይጠበቃል። ምናልባት ተጽዕኖ እንመልከትና እናጠቃለን ማለት የልጆቹ በእንደዚህ አይነት መንገድ መሆን ምናልባት ብሔራዊ ቡድኑ ላይ ምን አይነት ተጽዕኖ ያመጣል የሚለውን ነገር እናጠቃልና እንግዲህ አሰልጣኝ ዮሐንስ ሳሌ በመርህ ደረጃ ተቀብለውታል። ነገር ግን ለዘመናት የመጡበት መንገድ ነው አሰልጣኝ ዮሐንስ ሳሌ ያጫወት እንግዲህ በአሰልጣኝነት ዘመናቸው ብቻ ሳይሆን በተጫዋችነት ዘመናቸው አሰልጣኝ ዮሐንስ ሳሌ በዚህ የጨዋታ መንገድ ውስጥ ያደጉ ሰው ናቸው። ስለዚህ ከዚህ ባህሪያቸው ወጥተው በቀላሉ ከልጆቹ ጋር ይዋሃዳሉ ብዬ ለማለት በጣም ይከብደኝ ችግረኛ። ነገር ግን ሁሉን ነገር ደግሞ የሚፈጽሙት ተጫዋቾቹ ናቸውና
ሜዳ ላይ ዶሚኔት ይደረጋሉ በተጫዋቾቹ። ስለዚህ አሰልጣኙ ዮሐንስ ሳሌ ወደ ተጫዋቾቹ ይገባሉ ብዬ ነው ማስበው። በተጫዋቾች ውስጥ ይዋጣሉ ብለን ነው ማስበው። በዚህ ውስጥ እንግዲህ ቁጥጥር ማድረግ፣ መመሪያ መስጠት ምናምን ነገር ራሱ አዳዲስ ባህሪዎች ነው አሰልጣኝ ዮሐንስ ሳሌ ሊያወጡት የሚችሉትና ያንን አዋህደው መሄድ ላይ ሊቸገሩ ይችላሉ። ግን አማራጭ የላቸውም። ያንን ለማድረግ አማራጭ አይኖራቸውም። ሊፈታተናቸው የሚችልበት ሁኔታ ይኖራል። አንዳንድ ጊዜ ወጣ ብለው ወደ ለመዳቸው ነገር የመሄድ ነገር ሊመጣ ይችላል። ስለዚህ ተጫዋቾቹ ይህንን የመቀበል ነገር የመረዳት ነገር ያስፈልጋል። ምናልባት አሁን መናበቡ አሰልጣኝ ዮሐንስ ሳሌ ቆመው መመሪያ ሲሰጡ ሲጮሁ ምናምን ነው የሚሉት እና ስለዚህ ያን ነገር የማዋጋት ባህሪ አሁን ላይ አንዳንድ ጊዜ ወሰድ እያደረጋቸው ዘንድሮ እንኳን ሲነሱ አላየናቸው ያሉበትን ቦታ ሆነው አያርፉም። እሳቸው የሚመሩት ፋሲል እኮ እሳቸው ሲወጡ የተቸገረበት ምክንያት ያ ነው እኮ። ተጫዋቾቹ የለመዱት ጩኸት አለ፣ የለመዱት ክትትል አለ፣ በ70 ላይ የሚነሱበት አጋጣሚ የለመዱት ርማት አለና ቁጭ ስለተቀመጡ ብቻ ነው ቁጭ ብለውም ይናገራሉ አሰልጣኙ ብዙ ጊዜና ያንን ነገር ልጆቹ ለምደዋልና አሁን ላይ በዛ መንገድ ሊመጡ ይችላሉ። ግን ከተጫዋቾቹ ጋር ሰፊ ውይይት፣ ትልቅ ውይይት ያስፈልጋልና ተጫዋቾቹም መረዳት አሰልጣኙን ያስፈልጋል፣ አሰልጣኙም ተጫዋቾቹን መረዳት ላይ ይፈልጋል በሁለቱ መካከልና ያንን ማድረግ ከተቻለ የኢትዮጵያ ብሔራዊ ቡድን ይሄን ጊዜ በብቃት ይሻገራል ብሎ መውሰድ ይቻላልና ይሄ ነው ያለው ነገር። ዞሮ ዞሮ የእሳቸው ምናልባት ካደረጉት ምክክርም አንጻር ለኢትዮጵያ ብሔራዊ ቡድን ይጠቅማል ካሉትም አንጻር እንግዲህ ተጫዋቾችን ምርጫ አድርገዋል። ከዛ በኋላ ባሉት ነገራቶች ምናልባት እንዴት አይነት ውጤት ያስመዘግባሉ፣ በእነዚህ አይነት ሂደት ውስጥ ምንስ ሊገጥማቸው ይችላል የሚለው እንግዲህ በጨዋታ የሚጠበቅ ነው። ከዛ በኋላ እንግዲህ የሚነሱ ሀሳቦችን ማንሳት ነው የሚሻለው። ስለዚህ አሁን ባለው ሂደት ውስጥ ግን እንድነው ብሎ ለመተቸትም እንድነው ብሎ ለማንሳትም ብዙ የሚከብዱ ነገሮች አሉት። ስለዚህ ካየን በኋላ ደግሞ አሰልጣኝ ዮሐንስ ሳሌ ከምርጫ ጋር በተያያዘ ወይም ደግሞ ከጨዋታ ሂደታቸው ጋር በተያያዘ እሱን በመሰዋታቸው ብሔራዊ ቡድኑን ዋጋ አስከፍለውታል ወይም ደግሞ የጨዋታ መንገዳቸው ልክ አይደለም የሚለውን ነገር እንግዲህ ከጨዋታ በኋላ የምናየው ነው የሚሆነው። ግን ለአሁኑ እሳቸው ያመኑበትን የኢትዮጵያ ብሔራዊ ቡድን አሸናፊ ያደርጋል ወይም ደግሞ አሸናፊ ያደርጋሉ ያሏቸውን ተጫዋቾች ምርጫ አድርገው ስራቸውን ጀምረዋል። እንግዲህ መልካም እድል እንዲገጥማቸው መልካም እድል መመኘት ነው የሚያስፈልገው። ለአሰልጣኙ ነጻነቱን መስጠት ያስፈልጋል። አረረም የብሔራዊ ቡድኑ አሰልጣኝ እሳቸው ናቸውና ስለዚህ የሚፈልጉትን መንገድ በሚፈልጉት ወይ ቡድኑን እንዲመሩት ማንም ኢትዮጵያዊ ከሳቸው ጎን መቆም ያስፈልጋል። ለመጠየቅም መጀመሪያ መብቱን መስጠት ተገቢና ትክክል ነው ብዬ ነው ማምኑና እሳቸው የመረጡትን ነገር አክብረን መደገፍ ይጠበቅብናል ከሁላችንም። ሁሉም እንዳልኩ በቃ የተለየ የጨዋታ መንገድ ይዘው ሊቀርቡ ይችላሉ። ይሄ የጨዋታ መንገድ አሁን ላይ ምናልባት ብሔራዊ ቡድኑ አሸንፎ በእንቅስቃሴም ዶሚኔት አድርጎ የሚሄድበት ሁኔታ ሊፈጠር ይችላል። ያ ማለት ግን አሰልጣኙ በዚሁ መንገድ ይቀጥላሉ ማለት ላይሆን ይችላል። መብቱን አሁንም ለሳቸው መስጠት ያስፈልጋል። እንዴት ለዚህ ሁለት ጨዋታ የምታደርገው ነገርና አመት ሙሉ ላለ ነገር የምታደርገው ነገር የተለያየ ነው። እንዳልኩ ካሁን ትልቁ ፈተና አሰልጣኝ ዮሐንስ ሳሌ ይሄ ከለመዱበት መንገድ ወጥተው አዲሱን የጨዋታ መንገድ መከተል በራሱ እጅግ በጣም ከባድ ነው። በጣም ጊዜ የሚፈልግ ነገር ነውና ስለዚህ በቀጣይ አሰልጣኝ ዮሐንስ ሳሌ ወደሚታወቁበት መንገድ ሊመለሱ ይችላሉ። ያን ጊዜ እንነጋገር እንችላለን። አሁን ግን ከአጭር ጊዜ አኳያ ግን አሰልጣኙ የመረጡትን መንገድ መከተል ያስፈልጋል። ምናልባት እዚህ ጋር ሊነሳ የሚችለው ጉዳይ ብዙዎች የሚያነሱት ጉዳይ ለኢትዮጵያ የሚጠቅመው ይሄ ነው፣ ኳስ ይዞ መጫወት ነው የሚል ተረቶች አሉ አይደለ? ይሄን መንገድ መከተል የለባቸውም። እሳቸውም ከዛ በኋላ ካዩት በኋላ ምናልባት ሀሳብ ሊቀይሩ ይችላሉ፣ በራሳቸው መንገድ ሊሄዱ ይችላሉ። ማንም ከአንድ ነገር ጋር የቆረበ የለም አይደል? በዓለም እግር ኳስ ላይም እኮ ሰዎች በየጊዜው እግር ኳስ ዳይናሚክ ነው አይደል? በየጊዜው ይለዋወጣል፣ ይቀያየራል። ስለዚህ አሰልጣኙን የማይቀየሩበት ምክንያት የለም። በተጨባጭ ሁኔታ ካዩ አሁን እኮ አይተው ተቀብለዋል እኮ ትልቅ ለውጥ ነው።
አይደለ ያደረጉት አሰልጣኙ አይ ይሄ መንገድ ልክ አይደለም አሁን ላይ አያዋጣኝም ስለዚህ ይሄ መንገድ ነው የሚያዋጣኝ ብለው መቀበላቸውን ማድነቅ ያስፈልጋል። ስለዚህ ወደፊትም የማይቀበሉበት ምክንያት የለም ግን በቂና ተጨባጭ ምክንያት ያስፈልጋቸዋል። ስለዚህ ዞሮ ምንድነው ሁላችንም ከአሰልጣኙ ጎን ሆነን መብቱን ሰጠን ነፃነቱን ሰጠን በኋላ መጠየቅ ያዋጣል። እኛም እንደ ኃላፊነት ዞሮ ሁሉም ሀገሩን ስለሚወድ የሀገሩን ጉዳይ ቢጠይቅም ግን አሰልጣኙ ደግሞ በዚህ ደረጃ ላይ የራሳቸው የሆነ ትልቅ ኃላፊነት አለባቸው። ያንን ኃላፊነታቸው ለመወጣት ብሔራዊ ቡድኑን ማሸናፊ ለማድረግ ያሰቡትን ተጫዋቾች መርጠዋል። እንግዲህ ውጤቱን በቀጣይ የምንመለከተው ይሆናል። ውድ ተመልካቾቻችን አሰልጣኝ ዮሐንስ ሳህሌ ለምን ማንነታቸውን ቀየሩ በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራታ ፕሮግራማችን የከታተላችሁት ይመስል ነበረ። ያላችሁን ሀሳብ አስተያየትም በአስተያየት መስጫው ላይ አስፈሩልን። ፕሮግራም አዘጋጅ ወደ እናንተ ማድረስ መላኩ ወልደ ሰንበትና እናንተን ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብራችሁ ቆይታ አድርገናል። ሰናይ ጊዜን ተመኘ